ይሄ ነገር ሙሐመድ እቅራ አንብብ፣ በአላህ በጌታህ ስም አንብብ ሰለላሁ ዐለይሂ ወሰለም። በሄርኩለስ በዚህ በትልቁ ቤተ መንግሥቱ ድያ አልቀልቢ ጥሩ አቀባበል ሊደረግለት ይገባል። ለእኛ ከአረብ ምድር የመሐመድን መልእክት ይዞልን ለመጣው ይሄን ደብዳቤ ካነበብኩ በኋላ ደግሞ እርግጠኛ ሁኛለሁ ይሄ ሙሐመድ ነው በእኛ መጽሐፍ ላይ ሲወራለት የነበረው። እኔና እናንተ ሙስሊሞች ነን እንላለን፣ ግን አንድ ጥያቄ እስቲ ምላሽ ስጡ። የአላህ ረሱል ሰለላሁ ዐለይሂ ወሰለም ይህን እስልምና አስፋፉ። ያም ሆኖ እያለ ግን የኢብራሂም ዲን ለምንድን ነው የሚባለው? ይሄ ምን አይነት ጌታ ነው ኢብራሂም? አንተን በፈተና ላይ ፈተና እንዳለ የሚደራረብብህ ተመለስ ኢብራሂም። እስቲ አስቡና እዩት። ሮማውያኖች ጋር ጉልበትና ኃይል አለ፣ ፐርሺያኖች ጋር ደግሞ ሀብት አለ። ዓለማችን ላይ እጅግ የተዋቡና ያማሩ ቦታዎች አሉ። ቢሆንም ግን አላሁ ሱብሓነሁ ወተዓላ ለካዕባ መካን ለምን መረጠ? እውነትም ግን የአድና የሰሙድ ህዝቦች ረጃጅሞች ነበሩ። በጣም ከመርዘማቸው የተነሳ ተራራውን እንኳን ይበልጡት ነበር አሉ። ኢብራሂም አለይሂ ሰላም የአላህ የጓደኝነትን ቦታ አግኝተዋል። ያም ሆኖ እያለ ለምንድነው አላሁ ሱብሓነሁ ወተዓላ ዱዓቸውን ያልተቀበላቸው? ኢብራሂምን እዚህ እሳት ውስጥ ጨምሩት። እንደዚህ አይነት ምሳሌ ነው መፈጸም ያለብን። ማንም ሰው በድጋሚ እንደዚህ አይነት ነገር እንዳያስብ። እናንተም ከነዚህ ሁሉ ጥያቄዎች የአንዱንም ምላሽ የማታውቁ ከሆነ ያ ማለት እንግዲህ ይሄ ነው የአላህን ነቢይ ሰለላሁ ዐለይሂ ወሰለም እንወዳቸዋለን ትላላችሁ እንጂ አታውቋቸውም ማለት ነው። ምን አይነትስ ውስዋስ ነው የእናንተን ነቢይ እንዳታውቋቸው እንዳትለዩአቸው እያስቆማችሁ ያለው ነገር? የዚህ ሁሉ ጥያቄ መልስ እኛ ጋር የሚኖር ከሆነ የነቢያችንን ሰለላሁ ዐለይሂ ወሰለም ሕይወትን መረዳት ለእኛ ቀላል ይሆንልናል ማለት ነው። ሁሉም አስቀድመን ይህንን እንረዳ። አረቦች ማለት እነማን ናቸው? ሂስቶሪየስ አረቦችን በሶስት ከፋፍሏቸዋል። የመጀመሪያዎቹ አረብ ባይዳ ማለትም እነዛ ሰዎች የአረቦች ክልል ውስጥ የሚኖሩ እስልምና ከመምጣቱ ከብዙ ሺህ ዓመት በፊት፣ ነገር ግን ከጊዜው ጋር እነሱም ጠፉ። ስማቸውም ምልክታቸውም የቀረ ነገር የለም። የሰሙድ ህዝቦች፣ የዓድ ህዝቦች እና የተሰም ህዝቦች እንደጠፉት ቅዱስ ቁርአን ውስጥ እንደተገለጸው። እናንተ አላያችሁም እንዴ ጌታችሁ አላህ የዓድ ህዝቦችን ምን እንዳደረጋቸው? እጅግ በጣም ረጃጅሞች የነበሩ ህዝቦች። የሰሙድ ህዝቦችስ የተራራን ድንጋይ የሚፈለፍሉ የነበሩ። ሁለተኛዎቹ አረብ አሪባ ማለትም ንጹህ አረቦች ከየመን ክልል ጋር የሚገናኙ ሲሆን የኬህታኒም ልጆች ናቸው። ትክክለኛ አረቦች የሚባሉት እነዚህ ናቸው። ሂስቶሪየስ የዘር አመጣጣቸውን በሚያጠና ሰዓት ከኑህ አለይሂ ሰላም ልጅ ከሳም ህዝቦች ጋር እንደሚያገናኛቸው አወቀ። ሴሜቲክ ህዝቦች ብለን የምንጠራቸው። ከዛም በሳም ህዝቦች መሃል ላይ እስማኤል አለይሂ ሰላምም ተወለዱ። እናም እነዚህ አረብ አሪባ ስለሚባሉት ሌላ ታሪክም አለ። ከሄታኒ ወንድ ልጅ እንደወለዱ ስሙንም እንዲህ ብለው አወጡለት። የኔ የወንድ ልጄ ስም ያህሩብ ብየዋለሁ። ያህሩብ በጣም ጥሩ ስም ነው። ጊዜውም እየነጎደ መጣ። የኬህታኒ ወንድ ልጅ ይህን አክል ትልልቅ ስራዎችን ይህን አክል ትልልቅ ጀብዶችን ሁሉ ሰራ። ሰዎች የኬህታኒን ጎሳ የያህሩብ ጎሳ በማለት ሁሉ ማወቅ ጀመሩ፣ መለወጥም ጀመሩ። ቀስ በቀስ ጊዜው እየነጎደ በመጣ ቁጥር የያህሩብ ስም ተቀየረና አረብ ተባለ። ተመልከቱ ዘጋ የያህሩብ ጎሳ ሰዎች እየሄዱ ነው። እንዴ ያህሩብ እኮ የድሮ ስም ነው፣ አሁን እነሱ የአረብ ጎሳ ተብለዋል። ነገር ግን እኔ እንዳልኳችሁ ይሄ ታሪክ ነው። ምን ያህል እውነት ነው ምን ያህል ውሸት ነው አላሁ ተዓላ ብቻ ነው የሚያውቀው። እናንተ ብቻ ይሄንን ወቁ። በየመንና በሳዑዲ አረቢያ መሃል ሲኖሩ የነበሩ ሰዎች ስለነሱም ጉዳይ ታሪካዊ ማስረጃ የምናገኝባቸው እነሱ ብቻ ናቸው። ከሄታኒ አረቦች ትክክለኛ አረቦች የሚባሉት አውስ፣ ኸዝረጅ እና ጉዛሃ እነዚህ ሁሉ ጎሳዎች ትክክለኛ አረቦች ናቸው። ስለነዚህ ጉዳይ ሲራቱን ነቢ ላይ ወደፊት እናየዋለን። ሶስተኛው አረብ ሙስጠሪባ ማለትም አረብ ያልሆኑ ነገር ግን ጊዜው በሄደ ቁጥር ወደ አረብነት የተቀየሩ። እነዚህ አረብ ሙስጠሪባ ለኛ እጅግ በጣም አስፈላጊ የሆኑ ሰዎች ናቸው። ምክንያቱም እነዚህ ከእስማኤል አለይሂ ሰላም ዘር ነው የሚጀምሩት። ከሄታኒ ከሞተ ከብዙ መቶ ዓመት በኋላ ወደ መካ መጡ እነዚህ ሰዎች። እናም እነዚህ መካ ውስጥ ከአረብ ሰዎች ጋር መኖር ጀመሩ። ከዛም ቀስ በቀስ አረብኛን ቋንቋ ተማሩና አረቦች ተባሉ። ነገር ግን ትክክለኛ አረቦች አልነበሩም። ስለዚህ እዚህ ላይ ማስተዋል ያለብን ረሱላችን ሰለላሁ ዐለይሂ ወሰለም የዚህ ግሩፕ አንድ አካል ናቸው።
ሂስቶሪስ የእሳቸውን የዘር አመጣጥ ጥናት በሚያደርግ ጊዜ ያን ጊዜ ማወቀ የረሱላችን ሰለላሁ ዐለይሂ ወሰለም የዘር ሐረግ እስከ አድናን ድረስ እንደሚሄድ። የትኛውም ዑለማና ዓሊም ምንም አይነት ግራ መጋባት ውስጥ አይገቡም። በዚህ አድናን ድረስ ያለው የዘር ሐረግ ማስረጃ ስላለው። አንድ ነገር እዚህ ጋር አስተውሉ። እዚህ ጋር የሆነ ስሞች ተጽፈዋል። ወደ ታች ስታዩ ከሄር ሌላ ስሙ የቁረይሽ ጎሳ ማለት ነው። ከዚሁ ነው የቁረይሽ ጎሳ የጀመረው። በስተመጨረሻ መካ ላይ አስተዳዳሪ የሆኑት ሐሺሙ እውነቱን ያለው ማንም ሰው እኛን በእጁ ሊነካን አይችልም፣ እኛ ቁረይሾች ነን። ስለነዚህ አረብ ሙስተሪባ አንድ በጣም የሚያስገርመው ነገር ቀስ በቀስ ራሳቸውን አረቦች ውስጥ እጅግ በጣም ከማላመዳቸው የተነሳ ትክክለኛ አረቦች የተባሉትንም በቋንቋ በለጧቸው። እነዚህ በአረብኛ ንግግር፣ በአረብኛ ቋንቋ፣ በአረብኛ ግጥም በጣም ታዋቂ በመሆናቸው የተነሳ በመላው አረብ ውስጥ የነሱ ግጥም በምሳሌ መልክ መወራት ጀመረ። ገጣሚዎች ወደ አቡ ሱፊያን ቤት በሚሄዱ ጊዜ ያልጠበቁትን ፍቅር ያገኛሉ። ጠግበው ይበላሉ፣ ጠግበውም ይጠጣሉ። ገጣሚዎች ወደ አቡ ሱፊያን ቤት ሲሄዱ። አሁን ወደ ሁለተኛ ጥያቄያችን እንምጣ። እንዴት የአላሁ ሱብሓነሁ ወተዓላ ቤት ካዕባ እዚህ ምድር ላይ ሊሰራ እንደቻለ? እናም ለምንድንስ ነው እስልምናን የኢብራሂም ዲን የሚባለው? የዚህም ጥያቄ መልስ ለማወቅ እኛ ብዙ ሺህ ዓመታት ወደ ኋላ ሜሶፖታሚያ ከተማ መሄድ አለብን። ወደ ባቢሎን እንሂድ፣ ዛሬ ኢራቅ በመባል የምትታወቀው። የዛን ቀን ባቢል ከተማ ላይ በጣም ብዙ ግርግር ነበር። እዚህ ከተማ ውስጥ ያለ አንድ ሰው በደስታ እየፈነጠዘ ነበር። የኔ ወንድ ልጅ በመወለዱ ደስታ የተዘጋጀውን ምግብ ለመብላት የመጣችሁ ሕዝቦች አመሰግናችኋለሁ። አንተ እኛ የምናመልክበትን ጌታ ያገናኘህን አንተ ጠርተህን እንዴት ነው እኛ የማንመጣው? በትክክል እውነትህን ያልከው በአዘር የተነሳ ነው ትክክለኛ ጌታችን ያወቅነው ያየነው። እንደዚሁም ግን ወንድ ልጅን ማን ብለህ ልጠራው ነው? እኔ ወንድ ልጄን ኢብራሂም ብየዋለሁ። በጣም ቆንጆ ስም ነው፣ በጣም አሪፍ ስም። ኢብራሂም አለይሂ ሰላም የአባታቸው የበኩር ልጅ ናቸው። ይሄ ማለት እንግዲህ መንገዳቸው መጀመሪያም ተስተካክሏል። አባታቸውን በሐውልት በመስራት ማገዝ አለባቸው። የአባታቸውን ሀብት ስራውንም መረከብና ወደፊት ማስኬድ አለባቸው። እናም ልክ ያልሆነ ህይወትን መኖር። ነገር ግን አላሁ ተዓላ ሌላ ነገር ነበር የፈለገላቸው። አላሁ ሱብሓነሁ ወተዓላ ከልጅነቱ ጀምሮ ለኢብራሂም ልቡን ሰላም አድርጎት ነበር። ማለትም ልባቸውን ይህን አክል ንጹህ አድርጓቸው ነበር። የትኛውንም ሐውልት አምነውበትም ተቀብለውም አያውቁም ነበር። እንደውም በተደጋጋሚ አባቱን ይጠይቁ ነበር። አባዬ ለምንድነው ለጣዖትና ለሐውልት የምትሰግዱት የምትጸልዩት? ይሉ ነበር። አባዬ ይሄ ጣዖት እንዴት ነው ያንተ ጌታ ሊሆን የሚችለው? ያውም አንተ ራስህ ሰርተው። እንደዚህ አይባልም። እሺ ኢብራሂም ና ይልቅ እኔን እርዳኝ። እንዴ ና እኔን እርዳኝ እኮ ነው የምልህ። ወዴት ነው የምትሄደው? ጊዜውም እንደሚቦና አቧራ እየነጎደ ሄደ። ኢብራሂም አለይሂ ሰላምም ከሕፃንነት ወደ አዋቂነት ተጠጉ። ዛሬም ግን ያንን ጥያቄ ይጠይቃሉ። ሰዎች ለምንድን ነው ለጣዖት የሚሰግዱት? ከዛም አንድ ቀን አላሁ ሱብሓነሁ ወተዓላ ለኢብራሂም ነገራቸው የአላህ ነቢ እንደሆኑ። እናም ለሰዎች ጣዖታትን ማምለክ እንዲያቆሙም ጥሪ አስተላልፋለሁ። ምክንያቱም አላሁ ተዓላ ሽርክና ጣዖት ማምለክን ስለማይወድ። ኢብራሂም አለይሂ ሰላም በጣም ሞከሩ። የከተማ ሰዎችን እንዲሁም አጠገብ ያሉ ገጠራማ ቦታዎችን ሁሉ ሞከሩ። ለሁሉም ሰው ጣዖታትን አታምልኩ፣ አትስገዱ እያሉ ለማስረዳት ሞከሩ። ማንም ግን አልሰማቸው። በጉዳዩም በጣም ገፍተው በመሄዳቸው የተነሳ ወላጅ አባታቸው ለኢብራሂም አለይሂ ሰላም አንድ ቀን እንዲህ አሏቸው፣ ራጊቡን አንተ አን አሊሀቲ ያ ኢብራሂም ለኢን ለም ተንተሂ ለአርጁመነከ ወህጁርኒ መሊያ። ትርጉሙም እንዴት ብትዳፈር ነው አንተ ኢብራሂም የእኛን ጌታዎች እንዴት ነው አልፈልግም የምትል? በራሴ መንገድ ነው የሚሄደው ምትል ከሆነ በድንጋይ ነው የማስጨፈልቅህ። እናም ከዓይኖቼ ፊት ለፊት ጥፋልኝ ብያለሁ። ነገር ግን ኢብራሂም አለይሂ ሰላም ተቆጥቶ ለአባቱ መልስ አልሰጠውም። እንደውም ቀዝቀዝ ባለ ንግግር እንዲህ አላቸው፣ ሰላሙን አለይክ ሰአስተግፊሩ ለከ ረቢ ኢነሁ ካነ ቢ ሀፊያ። አባቴ ሆይ ሰላም ባንተ ላይ ይሁን፣ አንተን ጌታዬ አላህ ይቅር እንዲልህ እለምነዋለሁ። ነገር ግን ከበደሉ ሊታረም አልፈለገም። የገዛ አባቱ የሥጋ አባቱ በወቅቱ ከነበረው ነምሩድ ከሚባለው ንጉሥ ጋር በመሆን የገዛ ልጁን ሊያስገድል እንዲሁም የእሱን ማገዳደል ምሳሌ ሊያደርገው ፈለገና በድጋሚ ጣዖታቸውን ማንም ሰው እንዳያዋረድ በማለት ኢብራሂም አለይሂ ሰላምን ለመግደል እሳትን ማቀጣጠል ጀመሩ። የእሳቱ ከፍታ አዕዋፍ
ለማጥፋትን እንኳን ከላይ ጎትቶ የሚከት ነበር። እሳቱ ሳስገቡት እሱን እንደዚህ አይነት ምሳሌን ፍጠሩ። በድጋሚ ማንም ሰው እንደዚህ አይነት ነገር ለመፈጸም እንዳይዳፈር አድርጋችሁ። አዎ አቃጥላችሁ አመድ አድርጉት፣ አጥፉት። አዎ አቃጥሉት፣ አዎ አቃጥሉት፣ አቃጥሉት፣ አዎ አቃጥሉት። ኪታብ ላይ እንደተገለጸው ኢብራሂም አለይሂ ሰላምን እሳት ውስጥ ሊከቱት ሲሉ ጅብሪል አለይሂ ሰላም ኢብራሂም አለይሂ ሰላም ጋር መጣና ኢብራሂም እርዳታ የምትፈልገው ነገር ይኖር ይሆን? ኢብራሂም አለይሂ ሰላም ፈገግ አለና አላሁ ተዓላ ከሆነ የላከህ በትክክል። ከዛም ጅብሪል አለይሂ ሰላም ታዲያ ጌታህን አላህን ለምን እርዳኝ ብለህ አትጠይቀውም አለው። ኢብራሂም አለይሂ ሰላም አላሁ ተዓላ እያየ አይደል እንዴ እኔ ምን አይነት ነገር ውስጥ እንዳለው? ምክንያቱም የአላሁ ተዓላ ኸሊል ነበረ፣ የአላህ ጓደኛም ነበረ። የአላሁ ተዓላን ፈተናዎች ጠቅላላ ያለፈ ነበር። እሱ እንደዚህ ማለት ይችላል፣ እናንተና እኛ ግን አንችልም። የኢብራሂም አለይሂ ሰላም ተወኩል በአላሁ ተዓላ ላይ ያለው ተወኩል እጅግ በጣም ጠንካራ ከመሆኑ የተነሳ አላሁ ተዓላ ምንም እንደሆነ አያደርገኝም የሚል ተወኩል ውስጣቸው ላይ ነበር። እና እሳት ውስጥ ሲጨመሩ በዳዮች ግን ደስ ብሏቸው ከበሮ እየደበደቡ መጨፈር ጀመሩ። ከትንሽ ጊዜ በኋላ እሳቱ ቀዝቀዝ አለና ኢብራሂም አለይሂ ሰላም ከእሳቱ ወደ ውጭ ወጡ። እሳትንም እኛ አዘዝናት፣ አንቺ እሳት ቀዝቀዝ በይ፣ ለኢብራሂምም ሰላም ሁኚ። ይሄም ከሆነ በኋላ ግን ማንም ሰው ወደ እምነቱ ሊገባ አልቻለም ከአንድ ወጣት ወንድ ልጅ በስተቀር። ይሄ ወጣት ወንድ ልጅም የኢብራሂም አለይሂ ሰላም የወንድም ልጅ ሉጥ አለይሂ ሰላም ይባላል። ስለ ሉጥ አለይሂ ሰላም ታሪክ በምናወሳ ሰዓት ስለ ሉጥ አለይሂ ሰላም ታሪክ እናወራለን። አሁን ግን ወደ ኢብራሂም አለይሂ ሰላም ታሪካችን እንመለስ። እናም ከዛ በኋላ የሆነው ሉጥ አለይሂ ሰላምና ኢብራሂም አለይሂ ሰላም የባቢሎን ከተማን ለቀው ወጡ። የተመቻቸ ህይወታቸውን ለቀው አስቸጋሪ ወደ ሆነው ህይወታቸው ውስጥ ገቡ። ኢብራሂም አለይሂ ሰላም ከባቢሎን ወጥቶ ወደ ሐራን ሄዱ። ከሐራን በኋላ ወደ ፍልስጤን፣ ከዛም በኋላ ወደ ግብጽ። በዚሁ ጉዟቸው ላይ ሳራ አለይሂ ሰላምን አገቡ። ከዛም በኋላ ተመልሰው ወደ ፍልስጤን በመምጣት ኑሯቸውን መሰረቱ። ጊዜዎችም እያለፉ መጡ። ቀስ በቀስ ቀናቶች ወደ ሳምንታት ተቀየሩ። ሳምንታትም ወደ ወራቶች፣ ወራትም ወደ ዓመታት ተቀየሩ። ነገር ግን ኢብራሂም አለይሂ ሰላምና ሳራ አለይሂ ሰላም ምንም አይነት ልጅ ሊወልዱ አልቻሉም። ይሄም ሆኖ ግን ኢብራሂም አለይሂ ሰላም ተስፋ አልቆረጡም። በቅዱስ ቁርአን ላይ አላሁ ሱብሓነሁ ወተዓላ እንዲህ ብለዋል፣ ቃለ ወመን የቅነጡ ሚን ረሕመቲ ረቢሂ ኢላ ዷሉን። ኢብራሂም አለይሂ ሰላም እንዳለው ከአላህ ረሕመት ተስፋ የሚቆርጠውማ መንገዱ የተሳሳተ ነው። ቀስ በቀስም ኢብራሂም አለይሂ ሰላምና የመጀመሪያ ሚስቱ ሳራ አለይሂ ሰላም ወደ እርጅናውም ገቡ። ሳራ አለይሂ ሰላምም ለኢብራሂም አለይሂ ሰላም ምልክት ሰጠቻቸው። ለምን ሐጀር አለይሂ ሰላምን አያገቡም አለቻቸው። ሐጀር አለይሂ ሰላም የሳራ አለይሂ ሰላም ባሪያዋ ነበረች። ነገር ግን ከንጉሳዊ ቤተሰብ የተገኘች ብትሆንም ነገር ግን አንዳንድ በተፈጠሩ ጉዳዮች የተነሳ የግብጽ ንጉስ እንድትታሰር አደረጋት። ኢብራሂም አለይሂ ሰላምና ሳራ አለይሂ ሰላም የግብጽ ንጉስ በተገናኙበት ጊዜ በሳራ አለይሂ ሰላም ተማርኮ የግብጽ ንጉስ ሐጀር አለይሂ ሰላምን በስጦታ መልክ ሰጣት። በስተመጨረሻም የሷ ባሪያ ሆና ለነሱ ስራ መስራትን ጀመረች። ኢብራሂም አለይሂ ሰላምም በሳራ አለይሂ ሰላም ፍቃድ ሐጀር አለይሂ ሰላምን አገባ። ልክ በዛሬ ጊዜ እየተካሄደ እንዳለው አብዛኛው ጊዜ ሰው ልጆች ልጅ ማግኘት አልቻልንም በማለት ሁለተኛ እንደሚያገቡት ልክ እንደዛው ኢብራሂም አለይሂ ሰላም ሐጀር አለይሂ ሰላምን አገቡ። በ86 ወይም በ87 ዓመታቸው አላሁ ሱብሓነሁ ወተዓላ ለኢብራሂም አለይሂ ሰላም የመጀመሪያ ልጃቸውን ወፈቃቸው። እናም የዚህ ልጃቸውን ስም እስማዒል አለይሂ ሰላም ብለው አወጡለት። በ86 ዓመታቸው አላሁ ሱብሓነሁ ወተዓላ እስማዒል አለይሂ ሰላምን ሰጣቸው። አንዳንድ ኪታቦች ላይም ይሄ ተጽፏል። እንዲሁም ረሂቡል መክቱም ላይ ገጽ 50 ላይ ይሄ ተጽፏል። ሐጀራ አለይሂ ሰላም ልጅ እንደወለደች ሳራ አለይሂ ሰላም እጅግ በጣም ከፋት። እጅግ በጣም ቅናት ውስጥም ገባች። በዚህ ቅናት የተነሳ ቤት ውስጥ ትልቅ ረብሻም ተነሳ። ኢብራሂም አለይሂ ሰላም እንዲሁም ሐጀራ አለይሂ ሰላምና ሕፃኑ ልጃቸው እስማዒል አለይሂ ሰላም ቤቱን ለቀቁ። ነገር ግን የዑለማዎች ሐሳብ ይሄ ነው። እኛ ሙስሊሞች ስለሆን እንደ ሙስሊምነታችን ደግሞ ይሄንን ነው እኛ የምናምነው። አላሁ ሱብሓነሁ ወተዓላ ጉዞ ተጓዝ ብሎ ስላዘዘው ነው አሉ። አላሁ ሱብሓነሁ ወተዓላ በነገራቸው መንገድ ላይ ጉዟቸውን የጀመሩት ሂድ ወደዛ ወደ ሒጃዝ ተራራዎች አካባቢ
እዛ ተራራ ስር እሷን እዛው አስቀምጣት። ጸጥ ረጭ ያለ ተራራማ በረሃማ ቦታ ላይ ደረሱ። ሰውም የሰውም ጥላ የሌለበት እዛው ቦታ ላይ ኢብራሂም አለይሂ ሰላም ሐጀራ አለይሂ ሰላምና ልጁን እስማኤል አለይሂ ሰላምን እዛው ተዋቸው። እናም ጥሏቸው ወደፊት ሲሄዱ ሐጀራ አለይሂ ሰላም በጣም ተጨነቁ። ልባቸው ውስጥ ብዙ ጥያቄዎችን አጫሩ። ለምንድን ነው ብቻችን ለቀውን የሚሄዱት? ወዴትስ ነው የሚሄዱት? የተወሰነ ቦታ ድረስ ተከትላቸው ከሮጠች በኋላ እስከ የት ድረስ ነው የምከተለው አለችና እንዲህም ብላ ጠየቀቻቸው። የአላሁ ሱብሓነሁ ወተዓላ ትእዛዝ ነው እንዴ? ኢብራሂም አለይሂ ሰላም ምንም ሳይናገሩ በመለከት እንደዚህ አሏት። ምክንያቱም እሷ ሙእሚን ስለነበረች በአላሁ ሱብሓነሁ ወተዓላ በጣም ትተማመን ነበር። ሐጀር አለይሂ ሰላምም የአላሁ ሱብሓነሁ ወተዓላ ትእዛዝ ከሆነ እንግዲያው ሲሄዱ እርሶ አለቻቸው። አላህ ይጠብቀናል አለቻቸው። ይኸውላችሁ በእንደዚህ አይነት ጊዜ የሰው ልጅ ይጠይቃል፣ ለምንድን ነው በእኔ ላይ ይሄ ደረሰው? ለምንድን ነው ሁሉም መከራና ችግር በእኔ ላይ የሚደርሰው? ነገር ግን በዚህ ጊዜ ኢብራሂም አለይሂ ሰላም ስጁድ ነው የወረዱት። ከዛም ሚስታቸውንና ልጃቸውን ለቀው ሄዱ። ምክንያቱም አላሁ ሱብሓነሁ ወተዓላ እየፈተናቸው እንደሆነ አውቀዋል። አላሁ ተዓላ ደግሞ የሰው ልጅ ከሚሸከመውና ከሚችለው በላይ አይፈትነውም። ኢብራሂም አለይሂ ሰላም ከሄደ በኋላ የሚበሉትና የሚጠጡት ነገር ጠቅላላ አለቀ። ሐጀራ አለይሂ ሰላምም ተጨንቀው ሶፋና መርዋ 7 ጊዜ መዞር ጀመሩ ወደዛ ወደዚህ። ከዛም ከእስማኤል አለይሂ ሰላም እግሩ ስር አንድ ምንጭ ፈለቀች። ሐጀራ አለይሂ ሰላምም ቆፈር አድርገው ውሃውን ለማስቆም ሞከሩ። ዘም 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 እያሉ ትርጉሙን ቁም 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 እያሉ። በዚህም አማካኝነት የዚህ ውሃ ስም ዘምዘም ተባለ። ማለትም አንተ ውሃ ቁም፣ አንተ ውሃ ቁም። እስከ ዛሬ ድረስ በመላው ዓለም ላይ አንድ ታሪክ ግልጽ ነው፣ የትኛውም ስኮላር እንዲሁም ሂስቶሪያን ያልተካፈሉበት። ያ ማለትም የዘምዘም ጉድጓድ ማስረጃ ነው። ከሐጀራ አለይሂ ሰላምና ከኢብራሂም አለይሂ ሰላም ጋር የተገናኘው ታሪክ ልክ እዛ ጋ ምንጩ እንደፈለቀ ሰማይ ላይ ብዙ ሕይወቶች ማንዣበብ ጀመሩ። ራቅ ያለ ቦታ ላይ አንድ የሆነ ጎሳ ነበረ፣ ጅሩሑም ጎሳ የሚባል። እነሱም ሰማይ ላይ የሚያንዣብቡትን አዋፋትን አዩና ይገርማል፣ እነዚህ ሁሉ አዋፋቶች እዛ ጋር ምንድነው የሚያንዣብቡት? ምንም ይሁን ምን እዛ አካባቢ ውሃ ሳይኖር አይቀርም። እስቲ ሂደን እንመልከት። ጅሩሑም ጎሳዎች መታወቂያቸው ይሄ ነበረ። ውሃን ሲያገኙ መቆጠብን ይችሉበት ነበር። እናም ጎሳው በአጠቃላይ ተጉዞ ሐጀራ አለይሂ ሰላም ጋር ደረሱ። ውሃም ፈልገን የመጣ ነው፣ እዚሁ አካባቢ መኖር እንችላለን ብለው አስፈቀዱ። ሐጀራ አለይሂ ሰላምም ፈቀዱላቸው። እዛው መኖርንም ጀመሩ። ቀስ በቀስ የህዝብ ቁጥሩም እየሰፋ መጣ። ሰዎችም እየተበራከቱ መጡ። እስማኤል አለይሂ ሰላምም ከጅሩሑም ጎሳ ሰዎች ጋርም አንድ ላይ ማደግን ጀመሩ። የእነሱን መነጋገሪያ አረብኛ ቋንቋም እሱንም መማር ጀመሩ። እዚህ ላይ አንድ ነገር ልብ ማለት ያለባችሁ፣ በጅምሬ ላይ እንደነገርኳችሁ ጅሩሑም ጎሳ ነበረ ትክክለኛ አረብ ጎሳ የሚባለው የነበረው። እስማኤል አለይሂ ሰላም ደግሞ አረብ ሙስተሪባ ነበሩ፣ አረብ አልነበሩም። ከጅሩሑም ጎሳዎችና አረቦች ጋር በመኖር የተነሳ እሳቸውም አረብ ሆኑ። አረብኛ ቋንቋውንም ተማሩ። ከዛም አረብ ናቸው ተባሉ። እስማኤል ሲታይ እኮ ከጅሩሑም ጎሳ የተገኘ አይመስልም። እውነት ነው ያልሽው እማዬ። እንደውም የእስማኤል አረብኛ ከቀሪ ልጆች እጅግ በጣም የተሻለ ነው። ከጥቂት ዓመት በኋላም ኢብራሂም አለይሂ ሰላም ሚስትና ልጃቸውን የተውበት ቦታ ላይ ተመልሰው ሲመጡ በሚያዩት ነገር እጅግ በጣም ፈገግ አሉ። ባዶ በረሃማ ቦታ ላይ ጥለዋቸው የሄዱ የነበረው ሕይወት ተዘርቶበት ሰዎች እየኖሩበትና እንዲሁም ይህን ሁሉ ነገር ሚስታቸው እንደምትቆጣጠረው ሲሰሙ ጊዜውም እየነጎደ መጣ። አላሁ ሱብሓነሁ ወተዓላ ለኢብራሂም አለይሂ ሰላም አንድ ህልም አሳያቸው። በህልማቸውም አላሁ ሱብሓነሁ ወተዓላ ለኢብራሂም አለይሂ ሰላም ልጃቸውን እስማኤል አለይሂ ሰላምን እንዲያርዱት ሲያዙት፣ በጠዋቱም ኢብራሂም አለይሂ ሰላም ለኢስማኤል አለይሂ ሰላም ልጃቸው ይህንን ህልም ነገሩት። ስለዚህ ጉዳይም በቅዱስ ቁርአናችን ተጠቅሷል። እሱም ለመሮጥ በደረሰ ጊዜ ኢብራሂምም እንዲህ አለው፣ ልጄ እኔ በህልሜ እንዳየሁት እኔ አንተን እያረድኩ ነበር። እስቲ አስብ፣ አንተስ ምን ይሆን ፍላጎትህ? እስማኤል አለይሂ ሰላም አባዬ የታዘዝከውን ብቻ አድርግ፣ አላህ ያውቃል፣ ከሰብረኞች ጋር ነው አንተ እኔን የምታገኘኝ። እስማኤል አለይሂ ሰላምም ለኢብራሂም አለይሂ ሰላም ከቻልክ ግን አሁን ለእናቴ እንዳትነግራት እናያለን እስቲ አላሁ ተዓላ ምን አይነት አዲስ ነገር እንደሚያመጣ አሉና ሁለቱም ወደ መንገዳቸው ገቡ። የዛን ቀን የመካ አፈርና አሸዋ እያንጸባረቁ ነበር። ኢብራሂም አለይሂ ሰላምና እስማኤል አለይሂ ሰላም ወደ መስዋዕትነት ቦታው በፍጥነት እየተጓዙ ነው። በኢብራሂም አለይሂ ሰላም ፊት ላይ የጭንቀት ደመና አጥልቶባቸዋል። ምን አይነት ፈተና ነው ይሄ እያሉ እያሰቡ ነገር ግን መራመዳቸውን አላቆሙም። መንገዳቸው ላይ ሁለቱም ሚና አካባቢ እንደደረሱ
ሸይጣን እነሱ ጋር ድረስ በመምጣት እነሱን ግራ ማጋባት ጀመረ። ምን አይነት ጌታ ነው ያለህ ኢብራሂም? አንተን በፈተና ላይ ፈተና እየደራረበ የሚፈትንህ ይሄ ሁሉ መከራ። ኢብራሂም ተመለስ፣ ኢብራሂም ተመለሰ ሂድ። ነገር ግን የኢብራሂም አለይሂ ሰላም ተወኩል እጅግ በጣም ጠንካራ ከመሆኑ የተነሳ በአላህ ላይ እምነቱ ስለነበራቸው ከልጃቸው እስማኤል አለይሂ ሰላም ጋር በመሆን ሸይጣኑን ጠጠር ወርውሮ በመምታት ከዛ ቦታ እንዲጠፋ አደረጉት። በዚህም አማካኝነት ነው ሐጅ ለማድረግ ሰዎች ሲሄዱ ሸይጣንን በሰባት ጠጠር ወርውረው የሚመቱት። ሸይጣኑንም ካባረሩ በኋላ ሁለቱ ጉዟቸውን ቀጠሉ። መስዋዕት ማድረጊያ ቦታ ላይም እንደደረሱ ኢብራሂም አለይሂ ሰላም እስማኤል አለይሂ ሰላምን አስተኛቸው። ጩቤያቸውንም እንዳወጡ ነገራቶቹ ቀጣሉ። ሰማዩም ትንፋሹን ቀጥ አደረገ። እርግቦችም ክንፋቸውን ዘረጉ። ምድርም እቅፏን ወደ ታች አደረገች። ዙሪያውን እንዳለ ጸጥ ረጭ አለ። ልክ እሳቸው የልጃቸው አንገት ላይ ጩቤውን እንዳስቀመጡ በዛው ሰዓት አንድ በግ ጩኸቷን አሰማች። ኢብራሂም አለይሂ ሰላም አይናቸውን ሲከፍቱ እናም ሲመለከቱ ፊት ለፊታቸው እስማኤል አለይሂ ሰላም ተነስተው ቆመው እየሳቁ ነበር። ይሄ ጊዜ ማለት ለኢብራሂም አለይሂ ሰላም አውሎ ንፋስ ከተነሳ በኋላ ጸጥ ያለ መሰላቸው። ልጃቸውንም እቅፋቸው ውስጥ ከተው ማልቀስ ጀመሩ። እናም እኛ በእስማኤል ቦታ አንድ ትልቅ እንስሳትን ለመስዋዕትነት አቀረብን። ከተወሰኑ ዓመታቶች በኋላም አላሁ ተዓላ 3 መላእክቶችን ወደ ኢብራሂም አለይሂ ሰላም ቤት ላካቸው። እነዚህ 3ቱ መላእክቶች መጡና እንኳን ደስ አሎት የመጀመሪያ ሚስቶት ሳራ አለይሃ ሰላም ወንድ ልጅን ወልዳለች አሏቸው። በዚህም የተነሳ ኢብራሂም አለይሂ ሰላም 2 ወንድ ልጆች ነበሯቸው። የመጀመሪያ ወንድ ልጃቸው እስማኤል አለይሂ ሰላም ከሁለተኛ ሚስታቸው ከሐጀራ አለይሃ ሰላም የተወለደ። ከ13 ዓመት በኋላም ሁለተኛ ወንድ ልጃቸው ተወለደ ከመጀመሪያ ሚስታቸው ከሳራ አለይሃ ሰላም። ጥቂት ጊዜያቶችም ካለፉ በኋላ አላሁ ተዓላ ለኢብራሂም አለይሂ ሰላም አዘዛቸው ዘምዘም አጠገብ ቤትን እንዲገነቡ። እናም ይህ ቤት የአላሁ ተዓላ ቤት ከዓባ እንዲሆን እስማኤል አለይሂ ሰላምና ኢብራሂም አለይሂ ሰላም ሁለቱም አንድ ላይ በመሆን የአላህን ቤት ከዓባን መገንባት ጀመሩ። ኢብራሂም አለይሂ ሰላም ሸክላውን ይደረድራሉ። እስማኤል አለይሂ ሰላም ሸክላና ድንጋይ እያመጡ ያቃብሏቸዋል። የቆሙበት ቦታ ላይ ሆነ ኢብራሂም አለይሂ ሰላም ድንጋዩን ሲደረድሩበት የነበረው ቦታ የከዓባ ግድግዳ ከፍ እንዲል ሲያደርጉበት የነበረበት ቦታ ይሄ ቦታ መቃሜ ኢብራሂም ተብሎ ይጠራል። የኢብራሂም አለይሂ ሰላም የእግራቸው ምልክት ዛሬም ድረስ መካ ላይ ይገኛል። አላሁ ተዓላም በቅዱስ ቁርአኑ አዞናል። ጧፍ ካደረግን በኋላ ለአላሁ ሱብሓነሁ ወተዓላ ብለን መቃሜ ኢብራሂም ቦታ ድረስ ሄደን ሰላት መስገድ እንዳለብን ዛሬም ድረስ እያደረግነው ያለነው። እናንተም አላህ ካለ ዑምራ ወይም ሐጅ ስትሄዱ መቃሜ ኢብራሂም ቦታ ላይ የኢብራሂም አለይሂ ሰላም የእግራቸው ምልክት ታያላችሁ። እዛም ቦታ ላይ ሰላት ትሰግዳላችሁ ኢንሻአላህ። ቀስ በቀስም የአላሁ ተዓላ ቤት ከዓባ ሆኖ ተዘጋጀ። ነገር ግን አሁንም የአንድ ድንጋይ ቦታ ክፍት ሆነባቸው። እስማኤል አለይሂ ሰላምን በጣም ሙከራ አደረጉ። ነገር ግን ያን ክፍተት የሚሞላ ድንጋይ ሊያገኙ አልቻሉም። ሁሉም ቦታ ላይ ፈልገው አጥተው ተመልሰው ሲመጡ እስማኤል አለይሂ ሰላም የሚያንጸባርቅ አንድ ነጭ ድንጋይ አገኙ። እስማኤል አለይሂ ሰላም ለአባታቸው ኢብራሂም አለይሂ ሰላም አባቴ ይሄ ድንጋይ ከየት መጣ ብለው ጠየቋቸው። ኢብራሂም አለይሂ ሰላምም ይሄ ሐጀረል አስወድ ይባላል፣ ማለትም አላሁ ሱብሓነሁ ወተዓላ ከጀነት የላከው ድንጋይ ነው አሏቸው። ብዙ ሳይንቲስቶችም እዚህ ላይ ምርመራ አካሄደው እውነታው ፊት ለፊት መጣ። ይሄ ድንጋይ ምናልባትም ከዚህ ዓለም ውጪ የመጣ ነው እንጂ እዚህ ዓለም ላይ ያለ ድንጋይ አይደለም ብለው መሰከሩ። እንደ ሙስሊም ደግሞ እኛ የምናምነው አላሁ ሱብሓነሁ ወተዓላ ከጀነት እንደላከው ነው። እናም ይሄ ድንጋይ የመጣ ጊዜ እጅግ በጣም ነጭ የሚያንጸባርቅ ነበር። ነገር ግን ዘመን በተቀያየረ ቁጥር የሰው ልጆች ወንጀል ይህንን ድንጋይ እንዲጠቁር አደረገው። ስለዚህ ጉዳይም በሐዲስ ተገልጿል። አሁን ልብ ማለት ያለብን ነገር የአላሁ ተዓላ ከዓባ ቤት እየተገነባ በነበረበት ሰዓት ድንጋይ መደርደር ብቻ ሳይሆን ለወደፊት የሰው ልጆች ዲዛይን እየወጣ ነው የነበረው። ኢብራሂም አለይሂ ሰላም ድንጋዩን እየደረደሩ ለአላሁ ሱብሓነሁ ወተዓላ ዱዓ እያደረጉ ነበረ።
እዚሁ ቦታ ላይ ለአላሁ ሱብሓነሁ ወተዓላ ኢብራሂም አለይሂ ሰላም 4 ዱዓዎችን ጠየቁት፣ በጣም አስፈላጊ የሆኑ ዱዓዎች። በዚህም የተነሳ እኛና እናንተ ዛሬ ሙስሊሞች ልንሆን የቻልንባቸው። የመጀመሪያው ዱዓ የሪዝቅ ዱዓ። ጌታዬ አላህ ይህንን ከተማ የሰላም ከተማ አድርገው፣ እዚህ ከተማ የሚኖሩትንም በአላህ የሚያምኑና ሙእሚኖች እንዲሆኑ አድርጋቸው፣ ርዝቃቸውንም ከፍ አድርግላቸው። እዚህ ላይ አላሁ ሱብሓነሁ ወተዓላ ዱዓቸውን ተቀበለና ለሁሉም ርዝቃቸውን እሰጣለሁ እኔ በእኔም ላመነብኝ እንዲሁም ላላመነብኝ ጭምር። በዚህ የምናውቀው አላህ ሩህሩህና አዛኝ መሆኑን ነው። የእሱ እዝነት ዓለም ላይ ላሉ ለሰው ልጆች በሙሉ ነው። ሁለተኛው ዱዓ አላሁ ሱብሓነሁ ወተዓላ ለኢብራሂም አለይሂ ሰላም ሲነግራቸው የሰዎች መሪና ኢማም አድርጌሃለሁ ሲላቸው፣ ኢብራሂም አለይሂ ሰላምን በምላሹ ይሄ ትእዛዝ የኔን ልጆችንም ያካትታል እንዴ አሉ። ከልጆቼ ውስጥ ብቻ እንዳይሆን፣ ምክንያቱም በዳዮችን ማስተዳደር አይቻላቸውምና። ይሄ ዱዓ ግልጽ ነው። በኢብራሂም አለይሂ ሰላም ዘር ላይ ብቻ መሆን እንደሌለበት፣ በቂም እንዳልሆነ፣ ኢማን ያለው መሪ መሆን እንዳለበት የሚጠቁም ነው። አላህ እንደፈለገው የሚያደርግ ይሄ ነበር ምክንያቱ። በኢብራሂም አለይሂ ሰላም ዘር ውስጥ እንኳን ሆኖ አቡ ለሃብ እዚህ ምድር ላይም ተዋርዶ ጀሃነምም ላይ እስከ ዘላለሙ እየተዋረደ እየተቃጠለ የሚኖረው። ሶስተኛው ዱዓ አንድ እንደዚህ አይነት ዱዓ አላሁ ሱብሓነሁ ወተዓላ ወዲያውኑ አይሆንም ብሎ ያገደው። ኢብራሂም አለይሂ ሰላም አላሁ ሱብሓነሁ ወተዓላን የጠየቁት አባታቸውን እንዲምርላቸው ነበር። አላሁ ተዓላም በሱረቱ ተውባ አንቀጽ 9 ቁጥር 114 ላይ አላሁ ተዓላም እንዲህ አለ፣ ኢብራሂም አለይሂ ሰላም ለአባቱ ምህረትን የጠየቀው ቃሉን ለመጠበቅ ነበር። ነገር ግን የአላህ ጠላት መሆኑን እንዳወቀ ወዲያውኑ ተለየው። በዚህም ምንም ጥርጣሬ የለም፣ ኢብራሂም መልካም ሰውና አዛኝ ነበሩ። በዚህ ነገር የምንረዳው በየትኛውም የሽርክ ሁኔታ ላይ አላሁ ሱብሓነሁ ወተዓላ የማንንም አማላጅነት እንደማይቀበል ነው። አራተኛና የመጨረሻው ዱዓ አንድ እንደዚህ አይነት ዱዓ እኛን ያካተተ፣ ጌታዬ ሆይ ከነዚህ ሰዎች መሃል አንድን መልእክተኛ ፍጠርላቸው፣ ያንተን አያት እያነበበ የሚያሰማቸው፣ ኪታብንም የሚያስረዳቸው፣ ልባቸውንም ንጹህና መልካም የሚያደርግላቸው። ያለ ጥርጥር ጥበበኛ ጌታዬ ነህ አንተ፣ ሁሉንም አድራጊ ሆንክ። ይህንን ዱዓ ግን በዛን ጊዜ አልተቀበላቸውም። በኢስሐቅ አለይሂ ሰላምም ጊዜ የነቢያቶች ሁኔታም እንደቀጠለ ነበር። ከኢስማኤል አለይሂ ሰላም በኋላ ግን ምንም አይነት ነብይ አልመጣም ነበር። ቢያንስ 20 ዘመናትን ካለፈ በኋላ መካ ላይ የጣዖት አምልኮ በጣም ሲስፋፋ ያን ጊዜ አላሁ ሱብሓነሁ ወተዓላ የኢብራሂም አለይሂ ሰላምን ዱዓ ተቀበላቸው። የዱዓቸውን ምላሽ የነበሩት ረሱላችን ሰለላሁ ዐለይሂ ወሰለም ነበሩ። አሁን ወደ መጨረሻው ጥያቄያችን እንምጣ። ጥያቄውም ይሄ ነው። አላሁ ሱብሓነሁ ወተዓላ ለራሱ ቤት ባዶ እና በረሃማ የሆነ ጸጥ ረጭ ያለ ቦታን ለራሱ ቤት ለምን መረጠ? ከዚህ ጀርባ ምክንያት ነበረው። የመጀመሪያው ምክንያት ዜሮ ዲስትራክሽን ዞን፣ ማለትም ሮማውያኖች እንደዚህ አይነት ቦታን ነበር የሚቆጣጠሩት፣ የሆነ ጥቅምን ሊያገኙ የሚችሉበት ቦታ። የአረብ ምድር ደግሞ ውሃ የጠፋበትና ምንም ነገር የማይበቅልበት አካባቢ ነበር። በዚህም የተነሳ የትኛውም ኢምፓየር ይህንን አካባቢ አይፈልጉትም ነበር። በዚህም የተነሳ እስልምና በነጻነት እንዲስፋፋም እንዲሆን ተደረገ። እዚህ ቦታ ላይ የአላሁ ተዓላ እቅድ ነበር ይሄ። ሁለተኛው ነገር አንድን ነገር እናንተ ስትገነቡ ከጊዜ በኋላም የገነባችሁት ነገር የዛው አካባቢ ሆኖ ነው የሚቀረው። ልክ ሻጃሃ የሰራው ቤተ መንግስት አሁን የአግራ ቤተ መንግስት እንደሚባለው፣ ራጃ ማንሲንግ የገነባው ላልኪላ የአሚር ላልኪላ እንደሚባለው፣ የአላሁ ተዓላ ቤት ሮም ወይም ፐርሺያ ቢሆን ኖሮ ወይም ሌላ አካባቢ ቢሆን ኖሮ የሮማውያን አምፓየር ግንብ ወይም የፐርሺያ ቤተ መቅደስ ይባል ነበር። ምክንያቱም እዛ ቦታ ላይ ማንም አይኖርም ነበር፣ ምንም አይነት ህዝብም አልነበረም ቦታው ላይ። ማንም ሰው እስከዛሬ የኛ ነው ብሎ ሊል ያልቻለበት ምክንያት ለዚህ ነው የአላህ ቤት ቤቱላህ የሚባለው። እኔ ቢያንስ 55 ወይም 54 ገጽ አንብቤያለሁ፣ ረሒቁል መክቱም የሚባል ኪታብ። ጥያቄው ግን ይሄ ነው። እሺ ጥሩ አነበብኩ፣ ትንሽ ስለ አኽላቅም አወቅኩ። ይኸውላችሁ ስለ አኽላቅ ጉዳይ ይሄን ነው መረዳት ያለብን። እኛ ከሁሉም አስቀድመን መረዳት ያለብን ይሄንን ነው። በረካ የምናገኘው በቦታው ላይ ሳይሆን በረካ ልናገኝ የምንችለው በአላህ ትእዛዝ ነው። አብዛኛውን ጊዜ የሚመስለን ስንት ጊዜ ዱዓ አደረኩ ግን አንድም ቀን ዱዓዬን ተቀብሎኝ አያውቅም እንላለን። አላሁ ሱብሓነሁ ወተዓላ እኔን እኮ አይሰማኝም እንላለን። ይሄው ልጅ መውለድ አልቻልኩም፣ ይሄው የሰራሁት ሁሉ እንዳለ ከሰረ። እዚህ ጋር መረዳት ያለብን አስፈላጊው ነገር ይሄ ነው።
ዱዓ ማለት አማዞን ውስጥ የምታገኙት ነገር አይደለም። ክሊክ አድርጋችሁ ነገ ወይ ከነገ ወዲያ የሚደርሳችሁ። እናንተ ዱዓ አድርጋችኋል፣ አላሁ ሱብሓነሁ ወተዓላ ሰምቷል። በፈለገ ጊዜ ዱዓው ለእናንተ ተገቢ ሆኖ ካገኘው ምላሹን ይሰጣችኋል። በዚህም ምክንያት ነው ኢብራሂም አለይሂ ሰላም ዱዓ ካደረጉ ከ2000 እና ከ2500 ዓመት በኋላ ዱዓቸውን መቅቡል ያደረገው አላህ። እንደዚህም ሆኖ በ84 እና በ85 ዓመት ዕድሜያቸው አላሁ ተዓላን ሁል ጊዜ ዱዓ ያደርጉ ነበር፣ ይጠይቁ ነበር። ከዚህ የምንማረው ደግሞ በአላሁ ተዓላ ተስፋ መቁረጥ እንደሌለብን፣ መታለል እንደሌለብን ነው። ስለዚህ ተስፋን ለመቁረጥ ስታስቡ ስለ ኢብራሂም አለይሂ ሰላም ጉዳይ አስቡ፣ አስታውሱ። ቪዲዮውን እንደወደዳችሁት ተስፋ አደርጋለሁ። ከዚህ ውጪ በኮመንታችሁ ይሄንን በትክክል እንድትነግሩኝ። በዚህ ቪዲዮ ላይ ያላችሁ አስተያየት ምንድነው? ተምራችሁበታል ወይስ አልተማራችሁበትም? ጀዛኩሙላሁ ኸይረን። ሰላሙ አለይኩም ወራህመቱላህ